መኪና ስትነዳ መልክ አይቀይር። ስልጣን ሲጨመርልን ደረትን አትንፋ። መቶ አለቃነት እዛው ለራስ ነው። ኢየሱስ ጋር ስትመጣ ባሪያ ነህ። እሱ ላይ አይኮራም። አሜን በል። ያስታውሳለሁ። ሁላችሁም ዝም በሉ ይባላል። ዝም አይን ጨፈን። አንድ ሰው ይነሳል። መልእክት አለኝ ይባላል። ማይክ ይሰጠዋል። አንድ ሰው እንዳይንቀሳቀስ እንዳሁኑ 10-20 ትንቢት እኮ አይደለም። አንድ ትንቢት ለመናገር ጉባኤ ይንቀጠቀጣል። ብራዘር አሁን የጸጋ ስጦታ እንደ በቆሎ በየአደባባዩ እግዚአብሔር አደለልን። አታቅልል የእግዚአብሔርን ጸጋ ስጦታ። ምንድን ነብይ፣ ምንድን ትንቢት፣ ምንድን ነው ፈውስ፣ ምንድን ነው አጋንንት ማውጣት፣ አታቅልለው። ቅፍርናሆም ኢየሱስ ብዙ ተአምራት ያደረገባት ከተማ ናት። ይሄ ብቻ አይደለም፣ የነ ጴጥሮስና የነ ዮሐንስ ከተማ ናት ቅፍርናሆም የነ ጴጥሮስ የነ ዮሐንስ ከተማ ወይንም የነሱ ቤት እዛ አካባቢ ስላለ ኢየሱስ ክርስቶስ በተደጋጋሚ ቅፍርናሆም እየሄደ ያገለግላል። ቅፍርናሆም ላይ በሆነው ተአምራት፣ ባንቺ የሆነው ተአምራት በሰዶምና በጎሞራ ቢሆን ኖሮ እነሱ በተመለሱ ነበር አለ ኢየሱስ አንድ ስፍራ ላይ። ቢኮዝ ቅፍርናሆም ላይ ብዙ ተአምራት ሆኗል። ብዙ የእግዚአብሔር እጅ ተገልጧል። በዚህ ክፍል ላይ ኢየሱስ ክርስቶስ ምዕራፍ 5 ላይ ተአምራት ካደረገ በኋላ ምዕራፍ 6 ላይ ካስተማረ በኋላ ቅፍርናሆም ገባ። ቅፍርናሆም ሲገባ ብዙ ሰው ለፈውስ ይፈልጓል። ብዙ ሰው ለተአምራት ይፈልጓል። አንድ መቶ አለቃ አለ። ይሄ መቶ አለቃ ዘሩ ከሮም ዘር የሆነ የመቶ ሰዎች አለቃ የሆነ ይሄ መቶ አለቃ ብዙ ሰው የሚሰማው፣ ይሄ ብቻ አይደለም እግዚአብሔርን የሚፈራ ምኩራብ የሰራ ጥሩ ሰው፣ እግዚአብሔርን የሚያምን ሰው ነው። ግን አንድ ችግር በቤቱ ላይ መጣ። ይሄ ችግር ደግሞ በቤቱ የነበረ አገልጋይ ታመመበት ይላል። መታመም ብቻ አይደለም ለሞትም ቀረበ ይላል። ምን ማለት ነው? ሊሞት 1 ቀን 2 ቀን ቀረው። ኢየሱስ ደግሞ ቅፍርናሆም እየገባ ነው። ቅፍርናሆም ኢየሱስ እየገባ ነው። የዚህ ሰውዬ ልጆች፣ የዚህ ሰውዬ አገልጋይ እየሞተ ነው። በዚህ መሃል ኢየሱስ ወደዚህ ሰው ህይወት፣ ወደዚህ ሰው ቤት እንዲመጣ ሰዎች አግባብተው ኢየሱስን ይዘው ሲመጡ ሰውየው የእምነት ሰው ነው። የእምነት ሰውነቱ የምታውቁት ቃል ያምናል። ኢየሱስ እየመጣ ነው። ብዙ ሰው ኢየሱስን ይፈልጋል። አስተውሉ። መዳን የሚፈልግ ብዙ ሰው አለ። ነፃ መውጣት የሚፈልግ ብዙ ሰው አለ። ብዙ ሰው ሲመጣ እሱ እንደዚህ አለ፣ አትምጣ፣ ችግር የለውም፣ አትልፋ፣ እኔ በፊትም ቆም ሰው አይደለሁም፣ የምፈልገው ቃልህን ነው። ኢየሱስ ቆመና እንዲህ አይነት እምነት አይቼ አላውቅም። እንዴት? በቃል የሚያምን ጎናቸው ያለው ሰው ያዙትና የእግዚአብሔር ቃል በሉት፣ መለኮታዊ ቃል በሉት፣ ነገርን በሉት ካለመኖር ወደ መኖር የማምጣት ኃይል አለው። ቃሉን እመን በሉት። ኦኬ። ይሄ ሰው ኢየሱስ መጥቶ ቢዳብሰውም ባይዳብሰውም ችግር የለበትም። ከኔ ጋር ናችሁ? ይሄ ሰው ኢየሱስ ቤቱ ቢገባም ባይገባም ፊዚካሊ ችግር የለውም። ሰውየው የሚያምነው በቃል፣ ህይወቱ በቃል፣ ቃል ነገርን እንደሚያስተካክል ያውቃል። ራባሳካና አሁን ስሙኝ፣ አንድ ሚስጥር ነው ዛሬ ማበራላችሁ። እግዚአብሔር ከዚህ ቤት የሆነ ሶፍት አንሰጣችሁም ዛሬ፣ ዘይትም የለም ዛሬ፣ ግን ቃል ይዛችሁ ትገባላችሁ። ይሄ ቃል የሞተ ነገር እንኳን ቢኖር ያስነሳል። የእግዚአብሔር ቃል ኃይል አለው የሚል ሰው፣ የእግዚአብሔር ቃል ኃይል አለው የሚል፣ በእግዚአብሔር ቃል አምናለሁ የሚል ሰው፣ የእግዚአብሔር ቃል ይሰራል የሚል፣ በቃሉ እኖራለሁ የሚል፣ ለጌታ እልልታ ጭብጨባ። ሃሌሉያ። አሁን እኔና አንተ ብንሆን ኢየሱስ ክርስቶስ እቤት ሲመጣ ምንድን የምታደርገው? እንጀራ ነው የምትጋግረው፣ ወጥ ነው የምትሰራው። ሰውየው ለወጥ ጊዜ የለው። በሞትና በህይወት መካከል ያለች ልጅ ናት ያለችው። ኢየሱስ ገና ከዛ ከተማ መጥቶ ቤቱ እስኪደርስ ድረስ ሰዓት ይወስዳል። ስለዚህ ምን አለ? እዛው ሆነ ዝም ብለህ ተናገር። ኋት ልጁ እኮ አይሰማም። አይስማ፣ ግን ልጁ ባይሰማ በሽታው ይሰማል። አንተ እስከዚህ ድረስ እስክትመጣ ነው ያልጠብቅም። የምፈልገው ቃልህን ነው። መንፈሳዊ ዓለም የቃል ዓለም ነው። ዛሬ እኔ ለአንድ ሰው ስሙን ላልጠራ እችላለሁ፣ የሆነ ነገሩን ላልናገር እችላለሁ። ቃል ግን ይዘህ ዛሬ ከዚህ ቤት ትገባል። ቃል ይዘህ ዛሬ ከዚህ ቤት ትገባለህ። በዚህ ቃል የሚነቀል ነገር አለ። በዚህ ቃል የሚተከል ነገር አለ። እጅን ከፍ አድርግና ቃል በል እስቲ።
ድገምሲ ቃል በልሲ ቃል ኢየሱስ ጌታ ነው። ቁጭ በሏን ግራውንድ ለጻችሁና ከዛ በኋላ እንጸልያለን። ኢየሱስ ክርስቶስ ጌታ። እንግዲህ ብዙ ሰው ተአምራት አይተዋል ከተማው ላይ። አንዱ ሽባ ተተርትሯል፣ አንዱ አይኑ በርቷል፣ ያልወለደ ወልዷል። እስካሁን ግን ኢየሱስ ጭኖላቸው። ይሄኛው ሬለም ሌላ ነው። ይሄኛው መንፈሳዊ መገለጥ ሌላ ነው። ሰውየው የአምልኮ ሰው ስለሆነ መንፈሳዊ ሚስጥር ገብቶታል። ምን አይነት መንፈሳዊ ሚስጥር? ቃል ብቻ ተናግሮ ሙት መነሳት። ምን አይነት መንፈሳዊ ሚስጥር? ሩቆ ነው ሲናገር ምን ማለት ነው? እዚህ ሆኜ ብናገር ጅማ ይሰራል ማለት ነው። እዚህ ሆኜ ስናገር ወላይታ ሶዶ ይሰራል ማለት ነው። ምን እያለ ነው ያለው? ሰውየው የቃል ዓለም ፊዚካል ዓለምን ይገዛል። ህይወትህን የሚቀይር ቃል፣ መንገድህን የሚቀይር ቃል። አንተ ነቃ ብለህ ስማኝ በኢየሱስ ስም። እኔ ዛሬ ዘመንን የሚቀይር ቃል ነው ማወራው። ዛሬ አይታይም ያንተ ነገር ግን ቃሉን አወራለሁ። በሽታ ነው ያለው ግን ቃሉን አወራለሁ። ኢኮኖሚ ተዘጋግቷል፣ ዛሬ ቃሉን ይዘህ ትገባለህ። እኔ 100 አለቃ ነኝ፣ ከስሬ 100ዎች አሉ። ሂድ ስለው ይሄዳል። በቦክስ ብዬ አይደለም የምሰደው አለ፣ በቃሌ ነው አለ። ና ስለው ይመጣል። ስለዚህ የኔ ና አለ። ምናልባት ሰውየውን ከመርካቶ በእግሩ ሊያስመጣው ይችላል። የኔ ና ተንበርከክ ስል ይንበረከካል። የኔ ቃል ጉልበት አለው አለ። የኔ ቃል በ100 ሰዎች ላይ ጉልበት አለው። ያንተ ቃል ደግሞ አለ HIV፣ ካንሰር፣ ጨጓራ፣ ልብ ድካም፣ ሳምባ፣ የእግር የእጅ የሚታይ በማይታየው ላይ ቃል ውጣ ሲለው ይወጣል፣ ግባ ሲለው ይገባል፣ ቀጥል ሲለው ይቀጥላል፣ ኑር ሲለው ይኖራል። እጅግ ከፍ አድርግልኝ ዛሬ በኢየሱስ ስም። ኤልታካቦ ሳባያ አፍ ላይ ዛሬ ይሄ ቃል ይገጠማል። አፍ ላይ ዛሬ ይሄ ቃል ይገጠማል። የምትነቅለው ይነቀላል፣ የምትተክለው ይተከላል። እሺ ቃሉን ይይዛለሁ በላ። ቁጭ በሉ። ጌታ ኢየሱስ ይባርካችሁ። ኢቭን ሉቃስ ማቴዎስም ላይ ቼክ አድርጌዋለሁ። ሉቃስ አልመጣም። እቤቱ ቁጭ ብሎ ሰውየው ራሱ እቤቱ ቁጭ ብሎ ኢየሱስ መንገድ ላይ እሱ ቤቱ ላይ የታመመ ልጅ እያየ እምፈልገው አለ ቃል ነው አለ እና ነገሩት። እየመጣ ነው ኢየሱስ እየመጣ ነው፣ ከቅፍርናሆም ከተማ ገብቷል፣ ገጠር ነው ያለው፣ እየገባ ነው ሲል ኖ እኔ አልፈልግም አለ። እሱን አልፈልግም። እሱማ ከመጣ እውነት ነው ይፈውሳል፣ ግን አሁን የምፈልገው አለ ቃል ነው፣ አርጀንት ቃል ነው የምፈልገው እና አይምጣ። ምን ይሁንልህ? እዛው ሆኖ ቃል ይናገር ብሎ መልእክተኛ ሰደደ። መልእክተኞች ሄዱትና መምሩ አቤት አትምጣ ብሎ አሉ ጋሼ 100 አለቃው። ለምን? ቃል ብቻ ይበቃኛል። እሱ እኮ የምድርና የሰማይ ጌታ ነው። በቃሉ እኮ ነው እኔ ራሱ የቆምኩት። ሰማይ በቃሉ የቆመለት እዛው ሆኖ ቢናገር ይሰራለታል። ሃሌሉያ። ዛሬ ነገር ላይታይ ይችላል፣ ቃል ይዘህ ግን ትወጣለህ። ምንም አይነት ሁኔታ ሊኖር ይችላል። እንደ እግዚአብሔር ነቢይ ዛሬ ቃል ይዤ መጥቻለሁ። ቃሉን ይዘህ ከዚህ ቤት በኃይል ትወጣለህ። ዘመንን የሚፈውስ ቃል ይዘህ ትወጣለህ። የዘመንህን ድህነት የምትሰባብርበትን ቃል ይዘህ ትወጣለህ። ዛ ሲቃል በሉስ ያንዴ ልጨርስ በቃ ልጨርስ። አንዴ ቁጭ በሉ። ጌታ ኢየሱስ ይባርካችሁ። አንደኛ የዚህ ሰውዬ ስልጣን ያለው ሰው ነው። ባይዘው እስቲ ስልጣን ያለው ሰው ነው። ምን ያለው ሰው ነው? ስልጣን ያለው ሰው። ኢየሱስንም ማዘዝ ይችላል። ባለስልጣን ነው። 100 አለቃ የሮም ገዢ ነው። ሁለተኛ ደግሞ ሙክራብ የሰራ ሰው ነው። ቀርሽ እንጂራ አለው ገንዘብ። ቸርች የሚሰራ ሰው። ስማኝ፣ ገንዘብ ካለ ሁሉም ያጎበድዳል አይደል እንዴ? ልክ ነኝ? እስቲ ገንዘብ ያለ ሰሞን እኮ ማይደውልልህ ሰው የለም። ስታጣስ የለም። ሰውየው የመጀመሪያው ስልጣን አለው። ሁለተኛ ሙክራብ ሰጥቷል። ሙክራብ የሚሰራበት ምን አለው? ገንዘብ አለው። ሶስተኛ የዚህ ሰውዬ ኳሊቲ እቤቱ ያሉትን አገልጋዮችን ይወዳል። መጽሐፍ ቅዱስ እንደዚህ ይላል፣ የሚወደው አገልጋዩ ታሞ ነበር ይላል። ምን ማለት ነው? ሰውየው ፖዚቲቭ ማይንድድ ነው። አገልጋዩ ይወዳል። ቤቱ ያሉ ሰራተኞችን ይወዳል። ሂጂ አንቺ ሂጂ ምናምን የሚል አይደለም።
አገልጋይ ቤት ውስጥ ያሉ ሰራተኞችን የሚወድ ሰው፣ እግዚአብሔርን የሚፈራ ሰው። ይሄ ሰው ቤቱ ላይ በሽታ ሲገባ የመጀመሪያ ኢየሱስን ከሌላ ሰው አርቆ ለብቻው ማምጣት ይችላል። አላረገው። ያረገው ምንድነው? አንተ ኢየሱስ እዛ ሁን፣ ሌላውን ፈውስ፣ ሌላውን አድን፣ ችግር የለው፣ እኔ አማኝ ነኝ፣ ቃል ብቻ እፈልጋለሁ። ስማኝ፣ ቤታችሁ ላሉ ሰራተኞች መልካሙ ነው። ገንዘብ ካላችሁ ቸርች ስሩ፣ ስልጣን ካላችሁ ስልጣንን አክብሩ። ሰምታችሁኛል ያልኩትን ነገር ይሰማል ወይ? እቤትሽ ያለችው አገልጋይ የቤትሽ ሰራተኛ ወይንም የቤት ሰራተኛ ለዘላለም የቤት ሰራተኛ ናት ማለት አይደለም። ነገ ነገሯ ይቀየራል። ስትታመም አሳክሚያት፣ ልብስ ካጣች አልብሻት፣ እንጀራ ካጣች መግቢያት፣ ሰው ሁኝላት፣ ሰው አርጊያት። ጸጉሯን ትሰራ፣ ያንቺም ጸጉሩ እንደሚሰራ ልክ ነኝ። እሷ በቅማል ተጨማልቃ አንቺ ሂዩማን ሄር እና ምን ሄር ብታረጊ ፌር አይደለም። ይሄ ሰውዬ ኳሊቲው ምንድነው ካላችሁ፣ አንደኛው ይራራል፣ ይወዳል፣ ቤቱ ያሉ ሰራተኞችን ይወዳል፣ እግዚአብሔርን ይፈራል፣ ድሃይን ምስኪናይን በማያምነው እምነት ውስጥ እንኳን እሱ የምኩራብ ሰው አይደለም። ምኩራብን አያውቅም። ሮማዊ ነው። ምኩራብ ይሰቆሁንለት፣ መልካሙንለት፣ ክፉን በመልካም አሸንፍ እንጂ በክፉ አትሸነፍ። ጠማማቱን ቀናሁን። ሰው ሲጠምብህ አንተ በጎ ቃል ተናገር። ለሚጠላ ሰው መውደድን አሳየው። ለሚሰድብ ሰው ምርቃት ንገረው። እመነኝ፣ ፋይናሊ ድልና ምርኮ ያንተ ይሆናል። ይሄ የምኩራብ ይሄ መቶ አለቃ ምኩራብ የሰራ ጥሩ ሰው፣ ባህሪው ጥሩ የሆነ ኢየሱስ መጣ ሲባል I know the power of word የቃልን ኃይል አውቃለሁ። ቃል ብቻ ፈልጋለሁ። ኦ ራባዳላባስ አንድ ጊዜ ታስታውሳላችሁ፣ ሁለተኛ ነገሥት ምዕራፍ 3 ላይ እነዛ 3 ነገሥታቶች ግራ ገባቸው የሚያረጉት። ከዛ አንደኛው መጣና እኔም ልህ አለው ቃል ያለው ሰው የለም እንዴ አለ። what ቃል ያለው ሰው የለም እንዴ? ንጉስ እኮ ናቸው፣ ሀገር የሚመሩ ናቸው። ሶስቱም ሂድ ቢሉ ሚሄድላቸው፣ ና ቢሉ ሚመጣላቸው ጄኔሬሽን አላቸው፣ ህዝብ አላቸው። ግን አንድ ነገር ፈለጉ፣ ቃል። ስማኝ፣ ይሄ መቶ አለቃነቱ የኢየሱስ ነብይነቱ የኢየሱስ አምላክነቱ ላይ አልተደራደረም። ምን ማለቴ ነው? መቶ አለቃ ነኝ ብሎ ኩፍሳ አላለም። እንደዚህ ነው ያለው። የመጀመሪያ ነገር ወደ እኔ ቤት እንድትገባ ራሴን አልቆጠርኩትም። ምን እያለ ነው? የምን የመቶ አለቃነት እነዚህ ሰዎች ላይ ነው፣ እምመራቸው ሰዎች ላይ ነው። ያንተ መቶ አለቃነት ግን በሽታ ላይ ነው። ስማኝ፣ በጌታ በኢየሱስ ሰልባይ ስትቀይር አትቆሳተር። መኪና ስትነዳ መልክ አይቀይር። ስልጣን ሲጨመርልህ ደረትን አትንፋ። እሱ ላይ አይኮራም። አሜን በል። መኪና ስትገዛ ጌታ ምስክሬ፣ ትላንትና በእግር የሚሄዱ ሰዎችን እጅህን አውጥተህ እንቁልልጭ አትበላቸው፣ ጉንጅሌ አትበላቸው። መኪና ያስገዛ ራሱ እግዚአብሔር ነው። በዛው መኪና እኮ ተገልብጦ እግርን ልታጣ ትችላለህ። አትታበይ። መቶ አለቃነት ለራስ ነው። ኢየሱስ ጋር ስትመጣ ሀምብሉን ታዛዡን ቃል ስማ። አሜን በል። ከአመድ ከትቢያ ያነሳ ኢየሱስ ነው። አሜን በል። መቶ አለቃነት እዛው ለራስ ነው። ኢየሱስ ጋር ስትመጣ ባሪያ ነህ። ፊቱ ላይ ትሰግዳለህ፣ ትንበረከካለህ። አንዳንዴ መሬቱ ላይ ለጥ ትላለህ። ሰው ያረገኝ፣ አመዴን ያራገፈ፣ እድፌን ያነሳልኝ፣ ከሰው መካከል ያስቆጠረኝ ኢየሱስ ይችላል። ጌታ አጠገብ ያለው ሰው ከየት እንዳነሳ እንዳትረሳ በሉት። ከየት እንዳነሳ እንዳትረሳ፣ ትላንት የት እንደነበርክ እንዳትረሳ በሉት። ኦ ሃሌሉያ። ቁጭ በሉ። ጌታ ኢየሱስ ይባርካችሁ። እኔ በሆነ ይሄ መቶ አለቃ 50ውን ጋርድ ነው ምልከው። ሄዱልኝ፣ ይዛችሁልኝ ነው፣ በመኪና ይዛችሁልኝ ነው። ይምጣኔ ቤት ስንት ቤት እንትና ቤት እንኳን ገብቶ የለ እንዴ ምናምን ነው ምለው። ሰውየው የመገዛት ልባል የመገዛት አንዳንዱ እንደዚህ ይላል። አሁን ምንድን ነብይ ምንድነው ትንቢት አንተ እንኳን ነብይ ተብሎ አይደለም ድሮ ትንቢት ሲመጣ እኔ ሙሉ ያስታውሳለሁ። ሁላችሁም ዝም በሉ ይባላል። ዝም አይን ጨፈን። አንድ ሰው ይነሳል፣ መልእክት አለኝ ይባላል፣ ማይክ ይሰጠዋል። አንድ ሰው እንዳይንቀሳቀስ እንዳሁኑ 10 20 ትንቢት እኮ አይደለም፣ አንድ ትንቢት ለመናገር ጉባኤ ይንቀጠቀጣል። ብራዘር፣ አሁን የጸጋ ስጦታ
እንደ በቆሎ በየአደባባዩ እግዚአብሔር አደለልን። አታቅልል የእግዚአብሔርን ጸጋ ስጦታ። ምንድን ነብይ፣ ምንድን ትንቢት፣ ምንድነው ፈውስ፣ ምንድነው አጋንንት ማውጣት፣ አታቅልለው። ይሄ ይምጣ ተብሎ ሲጮህ ነው ያሳው። ትልልቅ ቸርች ላይ እግዚአብሔር ሆይ አንድ ሰው አስነሳ ሲል እግዚአብሔር ሽውን አርጎ አስነሳ። አጠገብ ያለውን ሰው እግዚአብሔርን ነገር አታቅልል በሉት። መቶ አለቃ ነኝ አላለም፣ ጌታ ነኝ አላለም፣ ራሴን አለ በአንተ ፊት ቆሜ እኔ ቃል ሳስተምር እንግዲህ ታውቃላችሁ ቃል ውስጥ ገብቼ ነው የምሰብከውና በፊት ቆሜ አለ። እንደዚህ አንተና እኔ ቆመን አለ። መቶ አለቃ እኮ ነው ይሄ ሰውዬ። ስንት አለቃ? ምን የሰራ ሙክራብ የሰራ አይደለ? ትልቅ ባለስልጣን ሀገር የሚሰማው እና ሽማግሌዎች የሚሰሙ ሰውዬ በአንተ ፊት ቆሜ አለ ኢየሱስ ልጄን ፈውስልኝ ምናምን ማለት አልችልም፣ ደካማ ሰው ነኝ አለ እና ሩቁንና ብቻ ቃል ይምጣ ባይዘው ይሄ ሰው ድኗል። እንደ ዳነ እንዴት ልንገራችሁ መሰላችሁ? ኢየሱስ እንደዚህ አለ፣ እንዲህ አይነት እምነት አለ በእኔ የሚያምን ሰው አለ በእስራኤል ራሱ አላገኘውም። ሰውየው ስለ ኢየሱስ ሰምቶ ኢየሱስን ተቀብሏል። እቤቱ ቁጭ ብሎ ዓለምን ክጃለሁ፣ ሰይጣንን ክጃለሁ፣ ይሄንን ኢየሱስንማ ተቀብያለሁ ብሏል። እና እምነቱ ደግሞ ምንድነው? አንዳንድ ሰው እንደዚህ ይለኛል፣ ነብዩ በአካል አላገኝ ይለኛል። ለምን? እንዲሁ ጸጋ እንዳይቀልብኝ ይለኛል። አንዳንድ ሰው እንደዚህ ነው፣ በቃ ይሰፈሰፋል ለእግዚአብሔር ነገርና አንተ አትምጣ፣ ቤቴ አትምጣ፣ ብቻ ዝም ብለህ የታመመብኝ ባሪያ አለ፣ ቤቴ ላይ ቻሌንጅ ተፈጥሯል፣ አንድ ቃል ብቻ ተናገር። እጅን ከፍ አድርግልኝ አንዴ፣ እጅ ይሄን ነገር በለው እስኪ፣ ቃል ብቻ ተናገር በሉት እስኪ፣ ቃል ብቻ ይምጣ በሉት እስኪ፣ ቃል ኃይል አለው በል እስኪ፣ ቃል ነገሮችን ይቀይራል በል እስኪ።